ትዝ ይላችሁ እንደሆነ ከ5ኛ እስከ 12ኛ ክፍል የተማርነው የስነ ዜጋና ስነ ምግባር ትምህርት ነበር። ከ5 እስከ 8 የተማርነውና ከ9 እስከ 12 የተማርነው ከቋንቋ በስተቀር ሌላ ለውጥ አልነበረውም። ኤሌመንተሪ ላይ በደንብ ከተማርን ሃይ ስኩል ስንደርስ መተርጎም ብቻ ነበር የሚጠበቅብን። እዚህ ትምህርት ውስጥ 8ኛ ክፍል ላይ የሆነ ምዕራፍ ውስጥ የብዙ ድምጽ የበላይነትና የአነስተኛ ድምጽ መከበር የሚል ርዕስ አለ። 12ኛ ክፍል ላይ ማጆሪቲ ሩል ኤንድ ማይኖሪቲ ራይት ተብሎ የተተረጎመው ማለት ነው። እዚህ ርዕስ ውስጥ ብዙ ድምጽ የተሰጠበት ጉዳይ የበላይ እንደሆነና ትንሽ ድምጽ ሲኖር ደግሞ በምን አይነት መንገድ እሱን የበላይ እንደምናደርግ ይነግረናል። ሁለት ተቃራኒ ሐሳቦችን ለማስታረቅ በእጅ ብልጫ የመወሰን የረጅም ጊዜ ልምድ ያለን ስለሆነን ማጆሪቲ ሩል የሚለውን ለመረዳት አይከብደንም። የተማረውም ያልተማረውም ተስማምቶበት የሚኖረው ጉዳይ ስለሆነ። ግን ትንሽ ግር ሊለን የሚችለው የትንሽ ድምጽ መብት የሚለው ነው። እኔም በጊዜው ስማር ግራ ገብቶኝ ነበር። ቆይቶ ነው የገባኝ። አንድን ጉዳይ ሁሉም ሰው ቢስማማበት እንኳን ጉዳዩ የአንድን ሰው ሰዋዊ መብት የሚነካ ከሆነ ያ ሰው ብቻውን እምቢ ማለት መብት አለው ማለት ነው። ይሄ ነው ትርጉሙ። ሰዋዊው መብት ምንድነው የሚለውን ነገር ያው ህገ መንግስቱ ነው የሚወስነው። ሁሉም ሰው እሺ ቢል እንኳን አንድ ሰው ብቻውን እምቢ ማለት መብት አለው። እንደ ህገ መንግስቱ ይሄን አይነት የብቸኝነት መብት ካለን ይሄንን መብት ለምን ወደ መደበኛ ህይወታችን ከሰው ጋር ለሚኖረን ግንኙነት አናደርገውም ብዬ አሰብኩ። እንዴት መሰላችሁ? በሆነ ጉዳይ እናንተ ሳትስማሙ ቀርታችሁ ግን ሁሉም ሰው ስለተስማማ ሳትፈልጉ እሺ ብላችሁ አታውቁም? በተለይ የማይሆን ቦታ ተገኝታችሁ እዚህ ለምን መጣችሁ ስትባሉ ሁሉም ሲመጡ መጣው ብላችሁ አታውቁም? በህይወታችሁ ማድረግ የማትፈልጉትን ነገር ዙሪያችሁ ያሉ ሰዎች ስላደረጉት ብቻችሁን ላለመሆን ስትሉ ማድረግ የማትፈልጉትን ነገር አድርጋችሁ አታውቁም? ይሄ ሁሉ የሆነብን ማይኖሪቲ ራይት ሁሌ እንደሚሰራ ካለማወቃችን የተነሳ ይመስለኛል። ሁሉም ስላለ ሳይሆን የኛን ስብዕና መንካት አለመንካቱን አውቀን መስማማት ግዴታችን ነው። ባውንደሪ ማስከበር ከሚባሉ ነገሮች እኮ አንዱ ይሄ ነው። እኛን የማይመጥነን ነገር ከሆነ ይሉኝታ የሚባለውን ነገር ትተን እምቢ ማለት መብታችንን መጠበቅ። ይሄንን መብታችንን መጀመሪያ ከሰዎች ጋር ስንቀላቀል ቀድመን አስከብረን ቢሆን ኖሮ ምናልባት ሳንፈልግ ገብተን አሁን መውጣት ያቃተን ህይወት ውስጥ አንገኝም ብዬ አስባለሁ። እምቢ ማለት መብት አላችሁ፣ እሺ፣ ያውም ህገ መንግስታዊ።